ሁለተኛው ሐሰተኛ ትንቢቶችን ምን አርጉ ይለናል መጽሐፍ ቅዱስ? መርምሩ። መርምሩ የሚል ጥቅስ አነበበ። መርምሩ ካለን መመርመሪያው መሳሪያው አለ ማለት ነው። እኔ ሆስፒታል ወይም ክሊኒክ ሰው እንዲመረመር ይዤ ሲሄድ ይመረምሩታል። ችግሩን ለማወቅ ይመረምሩታል። ምን ስጥ እያሉ ይመረምሩታል። የሚመረምሩበት ደግሞ ምን አለ? መሳሪያ አላቸው፣ ቴክኖሎጂ አላቸው። በዛ መሳሪያ ይጠቀሙና ይመረምሩና ችግሩን ያገኛሉ። ከዛ ወደ መፍትሄው ይመጣል። እንዲሁ የእግዚአብሔር ቃል ትንቢትን አትናቁ፣ ግን ሁሉን ፈትኑ ወይም ቴስት አርጉት ወይንም መርምሩት ስለሚል ትንቢትን መርምሩ ካለ በዚህ ቅዱስ መጽሐፍ ውስጥ መመርመሪያዎቹ ተቀምጠዋል ማለት ነው። ቀላል እኔ አሁን ተነስቼ አንተ የተናገርከው ስህተት ነው፣ አንተ የተናገርከው እውነት ነው አልም። ከመሬት ተነስቼ መመርመሪያዎቹን ይዝና ትንቢቱን አንዳንዱን ገና ሲጀመር ጥለዋለሁ። ገና ሲጀመር በመመርመሪያው መሰረት አንዳንዱን ከተናገረ በኋላ ጥለዋለሁ። አንዳንዱን ግን የተነገረው ከእግዚአብሔር ቃል ጋር ከመመርመሪያው ጋር ስለሚስማማ ትንቢት ነው ብዬ አሜን እላለሁ፣ እቀበላለሁ። ቀላል ነው ማለት ነው። ምንም ጭቅጭቅ አይፈልግም ማለት ነው። ለሕዝቡ የማይራሩ ናቸው፣ ጨካኞች ናቸው። ጳውሎስ በሐዋርያት ሥራ መጽሐፍ ላይ እኔ ከሄድኩ በኋላ የማይራሩ ጨካኞች ተኩላዎች በመካከላችሁ እንደሚነሱ አውቃለሁ። ለሕዝቡ የማይራሩ ጨካኞች ማለት ነው። ሁለተኛ ቆሮንቶስ 11 ከ13 እስከ 15 እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል አለ። እንደገና እላለሁ ለማንም ሰው ሞኝ ሆንኩ አይምሰለው። ያለዚያ ግን እኔ ደግሞ ጥቂት መካ ዘንድ እንደ ሞኝ እንኳ ሆኜ ተቀበሉኝ። እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ብዙዎች በዓለማዊ ነገር ስለሚመኩ ጳውሎስን እንደምን ቆጠሩት? ለእግዚአብሔር መንግሥት ልቡ እስኪጠፋ ሲሰራና በሕዝቡ ተጠቃሚ ሳይሆን ሕዝብ ለመጥቀም ስቃዩን ሲበላ በብዙ አገልጋዮች ዘንድ እንደ ፋራ፣ እንደ ሞኝ፣ እንደ መሐይም፣ እንዳልገባው፣ እንዳልበራለት፣ እንዳልተገለጠለት ሰው ተቆጠረ። ኦኬ፣ እንደዛ ከሆነ ያሰባችሁኝ እንደ ሞኝ ሰው እናገራለሁ። ምክንያቱም ብዙዎቻችሁ የምትመኩት በምናዊ ነገር ነው። ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ። ልባሞች ስለምትሆኑ በደስታ ሞኞችን ትታገሳላችሁና ማንም ባሪያዎች ቢያደርጋችሁ። እነዛ ጳውሎስን እንደ ሞኝ የቆጠሩት ሰዎች ሕዝቡን ምን እንደሚያደርጉት ይሁ፣ ሕዝቡም ደግሞ እነሱን እንዴት እንደተቀበላቸው ይሁ፣ ጳውሎስን ደግሞ እንዴት እንደተቀበሉት ይሁ። ሰው በዓለማዊ ነገር በቤተ ክርስቲያኑ ሲሰለጥንባችሁ በዓለማዊ ብልጫ መብለጡን በረከት አድርጎ ሲናገር የምትመኩ ከሆነ አሜን የምትሉ ከሆነ እግዚአብሔር ጎበኛው የምትሉ ከሆነ ስተት ነው። ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ። ልባሞች ስለምትሆኑ በደስታ ሞኞችን ትታገሳላችሁና አሽሙር ነው። ማንም ባሪያዎች ቢያደርጋችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁና ደካሞች መስለን እንደነበርን በውርደት እላለሁ። በዚህ በዓለማዊ ነገር ልመካቢል የሚመካበትን ነገር ይነግራቸዋል። ምክንያቱም እነዚህ የክርስቶስ አገልጋይ ነን ያሉት ሰዎች ባህሪያቸው አሁን ያነበብነው ነው። ምን የሚያደርጉ ናቸው? ማንም ባሪያዎች ቢያደርጋችሁ። የነዚህ ሰዎች ባህሪ ሰዎችን ምን ማድረግ ነው? አቤት ባሪያ ማድረግ ነው። አንድ ነቢይ ገና እግዚአብሔር እንዲላል ብሎ ከተናገረ በኋላ አሜን ከማለቴ በፊት ብዙ ከመወራጨቴ በፊት ሰውየው አለባበሱ፣ ቁመናውን ከአዲስ አበባ ነው የመጣው ከሰማይ ነው የወረደው በሚል ማስታወቂያ ሄጄ ዝም ብዬ አሜን አሜን ከማለቴ በፊት እነዚህ ባህሪያቶች አሉት የሉትም ያሰው አጠናለሁ። አለቀ። ሰው እኮ
ገና ትንቢቱን አዳምጠ ልክ ነው ልክ አይደለም ከሰውየው ከራሱ ትጀምራለህ። በፍሬያቸው ታውቋቸዋላችሁ ተብሏል። በአገልግሎታቸው በሚያደርጉትና በሚታየው ነገር ማወቅ እንችላለን። አንዴ አስታውሳለሁ እዛ ግቢ እያለን ገና ማይኩን እንደያዘ ደህና ናችሁም የለም፣ እንዴት ናቸው የጅማ ሰዎችም የለም። አሜን ነው ሃሌሉያ ይራዱ ሳሸንዴና ማክሮባጃ እቺ መሸወጃ ነች በመንፈስ ነኝ ለማለት ምናምን አለ። ከዛ በኋላ ሃሌሉያ ዛሬ አንድ ነገር ነው የምነግራችሁ። ዛሬ የምንገለገለው 6 አይነት ስጦታዎች የሚል ነው። አሁን የመጀመሪያውን አሳያችኋለሁ። የኢትዮጵያ ባንዲራ ምንድነው ቀለሙ ምንድነው? ቀለሙ አረንጓዴ ቢጫ ቀይ። በቃ ከአረንጓዴ ትጀምራላችሁ። አረንጓዴ ያኔ 100 ብር ነው፣ ቢጫ 50 ብር ነው፣ ቀይ 10 ብር ነው ያኔ። እግዚአብሔር ይስጠው ህዝቡ በጣም ነው ማከብራችሁ። እንደዚህ አይነት ሰዎች ከግቢው ግማሹ ሰው ተነስቶ ወጣ። እግዚአብሔር ይስጣችሁ። እንደዚህ አይነት ፕሮግራም ላይ ብድግ ብላችሁ የምትወጡ ሰዎች ተባረኩ፣ ጸጋ ይብዛላችሁ። ስለ ኢየሱስ አንድ ነገር ሳይነግረን፣ ስለ ኢየሱስ 20 ደቂቃ ሳያወራ እንደወጣ ስለ ብር አሰጣጥ የሚያወራ ሰው ሲኖር ከዛ በኋላ ያለውን ለመስማት አሜን እሰይ ተቀበልኩ ወረስኩ ለማለት መቀመጥ ከእሾህ ወይን አይወጣም፣ ከኩርንችት በለስ አይጠበቅም። አትልፋ። ከዛ በኋላ እንዴ ትንቢት ሰምተህ አሜንና አሜን ለማለት መጀመሪያ ከሰውየው ትጀምራለህ። ሀ ብሎ ከሚጀምረው ነገር ትጀምራለህ። ለምሳሌ እኔ አንድ ጸጉሩ ክብ የሆነ ጠርዝ ተሰርቶ መከራ በልቶ ሱሪው ተወጣጥሮ የሚመጣ ሰው ገና ትንቢት ልናገር ከማለቱ በፊት ሰውየውን አይቼ ቀጥሎ ያለውን አልቀበልም። ገና ከጸጉሩ ግን መዓት ጸጉራቸውን ጠርዝ ሰርተው ነብይ ነኝ ከሚሉ ሰዎች ትንቢት የተቀበላችሁና አሜን ያላችሁ ሞኞች እዚህ ቤት ውስጥ አላችሁ። ቁጥራችሁ ወደ 23 መጥተው እኔ ማደርገው ምንድነው? የማደርገው ወንድሜ መጀመሪያ ክርስቲያን መስለህና ተስተካክለና ያስቆምኩት አለ። አንድ ኮንፈረንስ ላይ ሰርከስ ጅማ በነበረው ላይ ልጁ ከነቴራው እዚህ ጋር ይደርሳል። አስመላኪው ከነቴራው ከአዲስ አበባ ነው የመጣው። ከነቴራው እዚህ ይደርሳል። እስቲ ሁላችንም እያለ ከነቴራው ምናምን እዚህ ይደርሳል። ራፐር መስሏል። ፕሮግራሙን ሲያስተባብረኝ ለነበረው ፓስተር አስቆመው አልኩ። ወይ አስቆመው ወይ ልመለስ አልኩ። አስቆመው ወይ ልመለስ አልኩት። ቀስ ብለው ሄደው በጆሮ ነገሩት። አንዴ ምናምን ብለው ኪቦርዱን ማቀዘቀዙ። ግባ ወደዛ ውጣ፣ ባይዘምር ይሻላል ወይ ልብሱን ቀይሩለት። እንደዚህ ሆኖ ግን እኛ ላይ ዘንጦብን አይሄድም፣ እኛ ላይ ፈንድቶብን አይሄድም። ከሰውየው ነው የሚጀምረው ለማለት። እነዚህ ሰዎች መታረምና መስተካከል ያለባቸው ሰዎች ናቸው። በመጽሐፍ ቅዱስ ላይ ግን የተገለጠ ፍሬያቸው፣ የአገልግሎት ፍሬያቸው ይሄን ይመስላል። አንደኛ ማንም ባሪያዎች ቢያደርጋችሁ አለ ጳውሎስ እነዛን አገልጋዮች እየጠቀሰ። እነዛ አገልጋዮች እኔ በዓለማዊ ነገር ስላልበለጥኳቸው እነሱ በዓለማዊ ነገር ብልጫ ስላገኙ እየተመኩ ነው። የክርስቶስ አገልጋይ ነኝ ብለው ግን የሚፎካከሩት በዓለማዊ ነገር ብልጫ በመውሰድ ነው። በዚህ ዘመንም የምናየው ይሄ ነው። በዓለማዊ ነገር መብለጥ ለአንድ አገልጋይ መባረክ ተብሎ ይታሰባል። በሚታይ ህንፃ፣ በሚታይ መኪና መብለጥ መባረክ ነው ተብሎ ይታሰባል። ወይም ደግሞ መብለጥ ነው ተብሎ ይታሰባል። መብለጥ ግን በዚህ አይደለም። ብዙ ሰዎች ትልልቅ ህንፃ ሰርተው ካቴድራሉ ዛሬ ቁማር ቤት ሆኗል። አዳራሾች ተሰርተው ዛሬ አዳራሾቹ እየተከራዩ ዳንኪራ ቤት ሆነዋል። ስለዚህ መንፈሳዊ ብልጫ እሱ አይደለም፣ መኪና መግዛት አይደለም። ጳውሎስን ግን በአገልግሎታቸው ውስጥ በተጠቀሙት ዓለማዊ ነገር ብልጫ ይዘውበት ሲመኩ እነዚህ ሰዎች የተመኩበት ነገር ልክ እንዳይደለ ይናገርና ግን ህዝቡ እነሱን እንደሚወድና እንደሚቀበላቸው እንደ አገልጋይም እንደሚቆጥራቸው የተናገረበት ክፍል ነው። ቆይ መድረክ ላይ የሚወጣ ሰው ጌታ ነው አገልጋይ ነው? ስሙ ምንድነው? አገልጋይ ምን ማለት? አገልጋይ በአማርኛ ስለተለመደ አገልጋይ ማለት ምን ይሆን እንደመጣ ታውቃላችሁ? አገልጋይ ማለት ኮት የሚያደርግ ከረባት ጣል የሚያደርግ ጫማውን በቀለም አስቀብቶ እየተንሳፈፈ የሚገባ እንደማናቸው ዳማናቸው ተባረኪ ሃሃ የሚል ሰው አገልጋይ የሚለው ትርጉም እሱ ነው። አገልጋይ ግን በአማርኛ ሲሆን በእንግሊዘኛ ምንድነው? ሰርቫንት ማለት ሲሆን፣ ስለዚህ ትክክለኛው ፍቺ ምንድነው ማለት ነው?
ያው አገልጋይ ማለት ነው። ግን ምንድነው ማለት ነው? አቤት ሰርቫንት ምንድነው ማለት ነው? ባሪያ፣ አገልጋይ፣ እግር አጣቢ፣ ሰርቪስ ሰጪ። ሰው ሲቀመጥ እሱ ቆሞ አቤት ምን ልታዘዝ የሚል፣ የተቀመጠው ሰው ደግሞ እግሩን ወደዛ አድርጎ ወንበሩን እያሽከረከረ ምን አላችሁ ዛሬ ያለን እንግዲህ ዘፍጥረት አለን፣ ዮሐንስ ራእይም አለን ትናለ የትኛው ይቅርብላችሁ ነው ወይስ የቤቱ ምርጥ ይቅርብላችሁ? አሁን ዛሬ ቤቱ ምርጥ ነው እየቀረበ ያለው ትንቢት የሚል ትምህርት። አቅራቢው እኔ ነኝ። በወንጌላት ኢየሱስ ያስተማረን ይሄን ነው። ሐዋርያት አገልጋይ ማለት በምኩራብ ውስጥ እንዳሉት የሃይማኖት መሪዎች ሰውን ሎሌና ባሪያ አድርገው መሰልጠን እንዳይመስላቸው፣ ቤተክርስቲያን ግን ከዛ ማህበር ከዚህ የሃይማኖት ስርዓትና መልክ ውጭ እንደሆነች ከጅምሩ ነገራቸው። እነርሱ በህዝቡ ላይ እንደሚሰለጥኑ እንደዚህ አይደለም አለ እና ጥሩ ምሳሌ አስተማረ። በምግብ ቤት ወይም በማዕድ ወይም በሆቴል ሊሆን ይችላል። ኢየሱስ በማዕድ ነው ያለው። በማዕድ ላይ ተቀምጦ የሚያዘው ሰው ነው ወይስ ቆሞ የሚያስተናግደው ሰው ነው በክብር የሚበልጠው አላቸው ሐዋርያቱ። በክብር ማን ይበልጣል አላቸው። ተቀምጦ የሚያዘው ሰው ነው ወይስ ቆሞ የሚያስተናግደው ነው በክብር የሚበልጠው? እንግዲህ ሁላችንም እናውቃለን። ደንበኛ ምንድነው ይባላል? ንጉስ ነው ይባላል። በአንድ ሆቴል ቤት ውስጥ ልትዝናኑ ስትሄዱ እናንተ ወንበሩን ትይዛላችሁ፣ ሰፋ ትላላችሁ፣ እግራችሁን ሁሉ ታነባብራላችሁ፣ ወዘተ ስትጠሩ ሁሉ አንዳንዴ ሰው ሆኖ ሳለ አጨብጭባችሁ ነው የምትጠሩት። ሰውየውም ስሙ ጭብጨባ ይመስላል። አቤት ብሎ ይመጣል። ምን ልታዘዝ ይላል። ፎጣውን እዚህ ይችላል አድርጎ እንትናለ አቤት ጌታ ይላል። ምን ጎደለ? ይጣፍጣል ወይ አይጣፍጥም ወይ ይላል። እናንተ ደግሞ ማን እስቲ ማኪያቶ ድገም ምን ትሰምጣ ትሉታላችሁ፣ ትንቀባረራላችሁ። ኢየሱስ እሱን ነገር ነው ቸርች ውስጥ ያመጣው። የሚቀመጠው ሰው ከሚቆመው ሰው በክብር ይበልጣል አለ። የአዲስ ኪዳኑ ትምህርት ሆኖ ሳለ በዚህ ዘመን የምናየው ግን የተቀመጠው የተዋረደ፣ የቆመው የከበረ፣ የተቀመጠው ምናምን እንደፈለጉ የሚያንገላቱት የሚያሰቃዩት፣ የቆመው ደግሞ ሌላ ነው። ስለዚህ ጌታ ኢየሱስ ካስተማረው የቤተ ክርስቲያን የአገልግሎት መልክና የአገልጋይነት መንፈስ የወጣ ነው አሁን ያለው። መንጠባረር፣ መንቀባረር፣ መኩራራት፣ ምንጣፍ አንጥፉልኝ ማለት፣ ካልተጨበጨበ ካልተዘመረልኝ ከመኪና አልወርድም ማለት፣ ኧረ ብዙ ቲያትር ነው ያለው። ይህ የአገልግሎት መልክ አይደለም። አዲስ ኪዳን አይጠባ አይደለም። ብዙ ወጣቶችም አገልግሎትን ምርጫቸው ያደረጉት አገልግሎት የመከራ ህይወት፣ ዋጋ የመክፈያ ህይወት፣ ብዙ ነገር መሆን ስትችል የምትተውበት ይሆን የምታጣበት ህይወት እንደሆነ አላወቁም። የሚያዩት ነገር ሁሉ አገልጋይ የሚባለው ሰው በአቋራጭ ሲጠቀም፣ በአቋራጭ ሲከብር፣ በአቋራጭ ሚሊዮነር ሲሆን፣ በአቋራጭ መንገድ ሲዘጋለት፣ በአቋራጭ ምንጣፍ ሲነጠፍለት ስላዩ ብዙ ወጣቶች ቸኩለው እየገቡ ነው። ግን መጽሐፉ የሚለን እንደሱ አይደለም። ወደ አገልጋይነት መምጣት አንድ በዚህ ምድር ላይ ብዙ ነገር መጣል ነው፣ ማጣት ነው። መሆን እየቻልክ አለመሆን ነው። ተሳቀ መኖር መምረጥ ነው። በሰቀቀን ዘመንህን ለመኖር መወሰን ነው አገልጋይ መሆን ማለት። እየመረጥ ከምትስቅ ሰው ትሆናለህ። ቦታ ያየህ የምታወራ ትሆናለህ። ቦታ ያየህ የምትስቅ ትሆናለህ። የሆነ ቦታ ምን ነው አገልጋይ አይደለ እንደሱ እዚህ ጋር የሚስቀው እየተባልክ በሰው ካሜራ ነው ቁጥጥር ስር ሆነ ሰው ራሱ እየሳቀ አንተ ስስቅ ለምን ይስቃል የሚልበት ነው። ለመሳቀቅ ወስነ የምትገባበት እንጂ ለመንቀባረር የምትገባበት አይደለም። መድረስ የምትችልበት ሰዎችን ያደረስክ አንተ ግን የማትደርስበት ውሳኔ ነው። መሆን የምትችለውን ነገር የማትሆንበት ነው። ኢቭን በእጅ ላይ ያለውን ነገር መጣል ሁሉ ሊጠይቅ ይችላል። በህይወት ላይ የሚመጡ አደጋዎች አሉ። የሞት አደጋዎች አሉ። የጉዳት አደጋዎች አሉ። ዛቻዎች አሉ። ፉከራዎች አሉ። ስም ማጥፋቶች አሉ። ፈጠራዎች አሉ። ወዘተ እስከ ብዙ ነገር። አሁን በነገራችሁ ልታምኑ የማትችሉትን ነገር ቴክኖሎጂ ሁሉ ተጠቀመው አንተን አስመስለው ሁሉ ብዙ ነገር እኔ ላይ ተሞክሯል። ቴክኖሎጂ ተጠቅም በእኔ ድምፅ የሰሩት ነገር ነበረ። ሰዎች በድምፅ ባንተ ድምፅ ያ ነገር ህይወትን ሊያጠፋ የሚችል
ምን አይነት ቴክኖሎጂ እንደሚጠቀሙ ወጣቱ አላውቅም። እስከዚህ ድረስ ይሄዳል። የወዳጅም የጠላትም ክፋት እስከዚህ ሬዲ ናችሁ ወይ? አገልግሎት ይሄ ነው እንጂ እንደምታዩን ኮት ምናምን ለብሰ ምናምን እንደሱ ብቻ አይደለም። በእያንዳንዷ ሰዓት በእያንዳንዷ ደቂቃ ምን ሊፈጠር እንደሚችል አታውቅም። ሰዎችን ባሪያ አድርጎ ሰው ላይ ማንጀብ ምናምን አይደለም። የሆነ ችግር ቢመጣ መጀመሪያ የሚበላው አንተን መሆኑን ማወቅ እንደዚህ ነው። ይሄ ማንም ባሪያዎች ቢያደርጋችሁ ይላል። ከጳውሎስ ጋር የገዳደሩ የነበሩ የክርስቶስ አገልጋይ የሚመስሉ ሰዎች አንዱ መገለጫቸው ህዝቡን ምን ማድረግ ነው? እንደ ባሪያ መጠቀም። ወደ አፍሪካ ደግሞ ስትሄዱ ህዝቡን ባሪያ የሚያደርጉት ገንዘቡን በመዘረፍ ብቻ አይደለም። አይታችኋል። ሳር ሲያስግጡት አይታችሁ። ሲጀመር ክርስትና አይደለም ከኛ ሃይማኖትም ጋር አይሄድም። ሰው የፕሮቴስታንት እምነት ወይም የወንጌል አማኞች እምነት ብሎም ሊጠራው አይገባም። ምክንያቱም በዓለም ላይ ብዙ የወንጌላውያንን የሚመስሉ ግን ያይደሉ ሃይማኖቶች አሉ። አንዱ ናይጄሪያ፣ ሳውዝ አፍሪካ ምናምን ያሉ እምነቶች ከኢቫንጀሊካል እምነት ጋር አብዛኛው አይገናኙ። እንግዳ የሆኑ ሃይማኖቶች ናቸው። በናይጄሪያ ውስጥ የነበረው የባዕድ እምነት የጫካ ሃይማኖት ጁጁ የርኩሳን መናፍስት አምልከው እሱን ከሱ ቀጥታ ወደ ቸርች የመጡ ሰዎች ኤክስፒሪየንስ የሚያደርጉት ነው። ስለዚህ እሱ ከወንጌል ሃይማኖት ጋር አይገናኝም። ከጳውሎስ ሃይማኖት ጋር አይገናኝ ሲጀመር ማለት ነው። ያን ለማምጣት ነው እንግዲህ ብዙ ወንድሞች መከራ የሚበሉት ኢትዮጵያ ውስጥ፣ መጨረሻቸው ግን እንደምናየው ሆኖ የቀረው ማለት ነው። ከባዕድ እምነት ወደ ክርስትና የመጡ ልማዶች ናቸው። አንዱ ፍሬያቸው ይሄ ነው። ሐሰተኞች ነቢያት፣ ሐሰተኞች አገልጋዮች አንዱ የአገልግሎታቸው ፍሬ ሰውን ባሪያ ማድረግ ነው። እንደ አሁን ያልኳችሁ የምዕራብ አፍሪካዎቹ ጭራሽ ህዝቡን ሳር ሲያስግጡ ታይተናል። አሁን መድረክ ላይ ማልናገርላችሁን ግን በሚዲያ ያያችኋቸውን ነገሮች ሲያስበሏቸው አይታችኋል። ስለዚህ ማይበሉ ነገሮችን አይነ ላይ ለውጦ ምግብ አስመስሎ ሲያበላ ጳውሎስ ይሄን አድርጓል፣ ጴጥሮስ ይሄን አድርጓል፣ ጌታ ኢየሱስ ይሄን አድርጓል። ይሄ ምንድነው? ጁጁ ነው። የናይጄሪያ ጫካ ውስጥ የነበረው የባዕድ እምነት በህዝቡ አይን ላይ ምታትና አስማት እያደረጉ የሚያደርጉትን ነገር ቸርች ውስጥ ሰውየው ፓስተር ነኝ ብሎ አባቱ ያደረጉትን አያቱ ያደረጉትን ያደርገዋል። እነዚህ ህዝቡን ባሪያ ከማድረግ አሳልፈው የቤት እንስሳ አድርገውታል። አሁን እዚህ ኢትዮጵያ ላይ ሆኖ ለዛ ቅባት የሚጸልይ ደግሞ አለ። ይሄ ሲጀመር ሃይማኖታችን አንድ አይደለም። ከነዚህ ሰዎች ጋር የሃይማኖት ልዩነት ነው ያለ። እንደው እናጥና ምላችሁ እንደዚህ የጫካ ሃይማኖት የሆነውን የናይጄሪያ፣ የሞዛምቢክ፣ ዚምባብዌ ምናምንስ መሰሉኝ ያሉት ያውን ሳር ያስበላው ወደዚህ ነው ያለው። ዚምባብዌ ነው ምናምን ነው መሰለኛል። እነዚህ ሰዎች ሲጀመር እኛ ሃይማኖት ውስጥ ናቸው ብላችሁ ራሱ ልታምኑ አይገባም። የወንጌል ሃይማኖት ውስጥ ስለሌለ ይሄ በጣም እንኳን ሃይማኖት ውስጥ ባለ አእምሮ ሰው የማይሆነው ነገር ስለሆነ ቀጥታ ከአፍሪካ የባዕድ እምነት የአያት የቅድመ አያቶቻቸው የውቅያኖስ አማልክትና የባዕድ እምነት ከዛ የመጡና ሰዎቹ መልካቸውን ቀይረው በቤተ ክርስቲያን የገቡ አሳቾች ናቸው። የነሱ ጽንፍ ነው ወደኛ ሀገር ለማስገባት ማዕት ካሪዝማቲክ ወጣቶች መከራቸውን በልተዋል፣ ስቃያቸውን በልተዋል። ያን ልምምድ እዚህ ሀገር ለማምጣት ብዙ ሰውም እግዚአብሔር እየረዳውና እየጠበቀው እንጂ በገንዘብም ረድቷል፣ በአሜንም ረድቷል። እና ጨካኝ ናቸው። ባሪያ ነው የሚያደርጉት ሰውን። ሁለተኛ ባህሪያቸው ማንም ምን ቢላችሁ ቢበላችሁ ይገባችኋል። ቢበላችሁ መቼስ እናንተን አይበላም። እንዴት ነው የሚበሏችሁ? አበላሉ እንዴት? በሕዝቅኤል መጽሐፍ ላይ ሐሰተኞች ነቢያትን ሲናገራቸው ሕዝቤን በልታችሁታል፣ ባለጠጎቹን ጸጉራቸውን ሸልታችኋል። ይሄን ነው አይደለም? ኪሳቸውን ማለት ነው። የወፈሩትን የሰቡትን በጎቼን ስባቸውን በልታችኋል። ዲታውን ማለት ነው። ሀብታም ሙልጭ አድርጋችሁ በልታችኋል። እንደዛ ማለት ነው። እነዚህ ሰዎች ወይም ሐሰተኛው ነቢይ እዚህ ጋር ቆሞ አንድ ሰው ትንቢት ከመናገሩ ፊት የአገልግሎቱን ፍሬ ነው ማየው። በፍሬያቸው ታውቋቸዋላችሁ። እንዲህ አይነት ፍሬ ያለበት ሰው ማለት ባይ ኤኒ ሚንስ በየትኛውም አገልግሎቱ በየትኛውም ጸሎቱ ፍላጎቱ ከሰው መብላት፣ ከሰው መውሰድ፣ ከሰው መንጠቅ፣ ከሰው መቀበል። ትንሽም ጸለየ ከብር ጋር፣ ብዙም ጸለየ ከብር ጋር፣ ተነበየም ከብር ጋር።
ሰብኮ በወረደ ቁጥር ብር ጣል ጣል አድርጎ ሰባቱ የስጦታ መንገዶች አሁን በእንትን ትባርካላችሁ፣ አሜን ምንም ጥቅም የለውም፣ አሜንህን በገንዘብ አጽና ምናምን። አንዳንዱ አገልጋይማ አውቆ ይንጎራደዳል። ሃሌሉያ ና እያለ እያስተማረ እኔ በእጃቸው ላይ ሲያስቀምጡ አይቻል። ይንጎራደዳል፣ እዛው በእጁ ይሰጡታል። ምንም አይመስለው። ሃሌሉያ እና ምንድነው ያለ ይሄዳል። ከዚያም ሲሰጠው ይቀበላል ምናምን ማለት። ጳውሎስ እንደዚህ ለቃቃሚ ነው። ጢሞቴዎስ እንደዚህ ለቃቃሚ ነው። ባገለገለ ብር ከሰው እየተቀበለ ነበር ይሰብክ የነበረው። ኬትን የመጣው ስታይሉ ራሱ አሜን ብትሉ አይጸናም ጸሎቴ ትንቢቴ። አሜን የሚጸናው በብር ነው። አሁን እጸልያለሁ 100 ብር ያላችሁ እናንተ ብቻ ናችሁ አሜናችሁ የሚጸናው ተብሎ 50 ብር ያለው አሜን ቢልም የማይፈጸምለት ባለ 100 ብሩ አሜን ጣል ቅርጫት ውስጥ አሜን ይሮጥ ተመጣና እዚህ ጋር ነው የሚቀመጠው ቅርጫቱ ወይም ምንጣፉ። እንደዚህ ሆነ አሜን ቦታ ትመለሳል። አሁን ዝርዝርን ታወጣል። እንደዚህ ትሆናል አሜን በብር ነው የምታጸናው። የትኛው እዚህ ንጹህ መጽሐፍ ውስጥ እዚህ ቅዱስ መጽሐፍ ውስጥ እንደዚህ አይነት ሌባና እንደዚህ አይነት ሌብነት አለ? ይሄን ንጹህ ሃይማኖት ለማሰደብ አይደለምን? በአጠቃላይ ባገለገለ በጸለየ ባስተማረ ቁጥር በየትኛው መንገድ ትኩረት የሚደረገው ብር ስብሰባ። እንደ አንዳንዱ እኮ ከፕሮግራም በፊት ይሰበሰባል፣ ከዛ ከፕሮግራም በኋላም ይሰበሰባል፣ ማጽኛ ያለ ይሰበሰባል፣ የፍቅር ስጦታ ይሰበሰባል፣ ምንትሴ ይሰበሰባል በአንድ ፕሮግራም ላይ እና ክርስትና ወይም ቸርች ራሷ ወይም አገልግሎት ራሱ በቃ ከብር ጋር በጣም ጥብቅ ግንኙነት ሲኖረው እኔ ከዛ በኋላ ሰውየው የሚወረውረውን ቃል እንዴት አሜን እላለሁ? ለምን? የሐሰተኞቹ ነቢያቶች ማለት ቀደም እንዳለው ራሳቸውን ለውጠው የእግዚአብሔር አገልጋይ ይመስላሉ፣ ሰይጣንም የብርሃን መልአክ መስሎ ይቆማል የተባሉት አይነት ሰዎች ማቃቸው በእነዚህ ባህሪ ነው። በመብላት ባበላል የተቀቡ ናቸው። ኪስህን የሚያስወልቁ በተለያየ መንገድ ብርን አራግፎ ቤት ባዶ የሚያስገቡ መባረካቸውን ለማሳየት የ20 ምናምን ሚሊዮን ብር የ10 ምናምን ሚሊዮን ብር መኪና እየነዱ ነው የመጡት። እነዚህን ሁሉ መኪና የገዛችኋቸው በአውቶቡስ እየተሳፈረ ከሚመጣ ህዝብ ገንዘብ ነው። ቅናት እንዳይመስልብኝ ወደዚህ ልዞር፣ መቼስ እንደማልቀና ታውቃላችሁ። ሌላው ያው የተያያዥ ነው እዚህ ጋር or divorce you and your possessions በስማም እናንተንም የናንተንም ሀብት ያው እዚች ጋር possession የናንተን ሀብት የናንተ የሆነ ነገር ንብረት ሲዘርፉ ሲቀሙ እዚህ ጋር ቢኮራባችሁ ይኸው ቢቀማችሁ ማለት ሀብታችሁን ንብረታችሁን ገንዘባችሁን ያው መቼስ መጥቶ እጅን ጠምዝዞ አይቀማም፣ ይሰብካል፣ ይረከባል። ማንም ቢቀማችሁ። ለዚህ ነው ብዙ ኮንፈረንሶችን መጠራጠረው። አብዛኛው ጊዜ ኮንፈረንሶች የሚዘጋጁት ገንዘብ ማሰባሰቢያ ናቸው። ድሮ እንደዛ አልነበረም። ብዙውን ግን ሳይ ኮንፈረንስ ከተዘጋጀ ብር ስብሰባ ኢቭን የሚጠራ ሰው እያለ ህዝብ በማስወለቅ ኪስ በማስወለቅ የተቀባ ሰው ይኖራል። እሱ ሁሉ ይጋበዛል። ሙልጭ አድርጎ በሞራል ሀብልህን ሁሉ ነው የምትሰጠው። በሞራል የሚስትን ቀለበት ሁሉ ነው አውጥተህ የምትሰጠው፣ ወይ የባሏን ቀለበት። ከዛ ቤት ከገቡ በኋላ መከራው እንደዚህ ማን እንደቀባቸው ማናቅ በጣም ብቃት ያላቸው ሰዎች አሉ። እውነት ይመስላል። እኔ ሃሌሉያ አንድ ቀን ኪሴ ውስጥ 10 ብር ብቻ ነበረኝ፣ ወደ ቤት መመለሻም የለኝም። ሃሌሉያ የሆነ ፕሮግራም ገባው፣ ጌታ አውጣና ስጣለኝ ብሩን። ሃሌሉያ ስጣለኝ ጌታው 10 ብር ነኝ እጂ መመለሻ ጌታ መጣለው አልኩ ምናምን። ከዛ በኋላ ወጣውና ሰጠው። ሃሌሉያ ምን እንደሆነ ታውቃላችሁ? ወዲያው ስልኬ ጮች ክሊው ዋለች። ሳይ ይሄን ያህል ሺህ ብር አካውንቴ ውስጥ ገባ። አሜን በል አሜን። አምጣ ይሄው ከዛ ስልክ ምንም የለውም፣ ጤውም የለም፣ ሚልክም የለም፣ ምኑንም የለም። ያችን ብርን አራግፈ በእግር ቤት ትገባል። እንዲህ የሚያሳምኑ ማኒፑሌት የሚያደርጉ አእምሮህን የሚለውጡብህ ሰዎች አሉ። ለወንጌል ስራ ገንዘብ ያስፈልጋል። አዎ ይኸውሉ ድንጋይ በገንዘብ ነው የተሰራው፣ በብር ነው የተሰራው። ገንዘብ ያስፈልጋል ለወንጌል ስራ። የእግዚአብሔርን ቃል ግን ገንዘብ ለማግኘት
የእግዚአብሔርን ቃል ግን ህዝቡን ብሩን ለመመጠመጥ መጠቀም ግን ያስጠይቃል። ዴቭ ህዝቡ የእግዚአብሔርን እውነት የጸጋውን ቃል የወንጌልን እውነት እንዲያውቅ ነው የምታገለግለው ወይስ ከዚህ ህዝብ ብሩን ሙልጭ አድርገህ አስተፍተህ አንተ ልትንቀባረርበት? ቀጥሎ ያለ ቃል አለ። ቢቀማችሁ ካለ በኋላ ማንም ምን ቢልባችሁ እቺ ቢኮራባችሁ ስታይል ያወቅ። ሃሌሉያ! እግዚአብሔር ሰው ዘማን ኦፍ ጋድ መጨረሻችሁ ይሄ ነው። ከዛ ወደ ምንድን የምትመጣው? ወደ ኩራት ነው። ማንም ቢኮራባችሁ እንደዛ አይመስሉም አብዛኞቹ። ኩራታቸው መንቀባረራቸው ካቀም በላይ ነው። እኔ መደበኛው ሰው ጋር ያለ አይመስለኝም። ገና የመጀመሪያ ቀን ጸልዮ አንድ ጋኔን ያወጣ ሰው በማግስቱ አካሄዱ ይቀየራል፣ እግር አረማመዱ ይቀየራል፣ ለሰው ያለው እይታ ይቀየራል። ይሄ መንቀባረር፣ ይሄ መኩራራት የአገልጋይነት ሰርቪስ የሚሰጥ ሰው ባህሪ አይደለም። ኢየሱስ ደቀ መዝሙሩ ከመምሩ እንደማይበልጥ ስለነገር ለምንድን ነው ግን አገልግሎት ሲባል አገልጋይ ሲባል ወዲያው ወደ ኩራት የሚወስድ? በእርግጥ ነው ሃይማኖቶች ቤት ውስጥ አገልግሎትን ሰዎች የሚፈልጉት ለዚያ ክብርን ፍለጋ ነው። ፈሪሳውያን የአገልግሎታቸው ዋና ጥቅም ክብር ነው። የሃይማኖት ሰዎች በሙሉ የሚያንገበገባቸው መከበር፣ አንቱታ፣ መከበብ ግን የእውነተኛ አገልጋይ ባህሪ አይደለም ነው የሚለን መጽሐፍ ቅዱስ። እግዚአብሔር ያላካቸው ሰዎች አንዱ ምልክታቸው በቅዱሳን ላይ ምን መሆን ነው ማለት ነው? መኩራራት ነው ማለት ነው። ኩራት ነው ማለት ነው። መንቀባረር ነው። መጸየፍ ነው። እየመረጡ ሀብታሙን ሰላም፣ ድሃውን እንዳላዩ ሆኖ ማለፍ ነው። ባለጠጎቹን ወደፊት ድሆቹን ወደ ኋላ ማስቀመጥ ነው። ያዕቆብ መልእክት ላይ እንደተጻፈ ወዘተ ወዘተ። ሀብታሞች ሲመጡ ፊት ለፊቱ የእናንተ ነው ትላላችሁ፣ ድሆቹን ከዚህ ተነሳና እዛ ጥግ ተቀመጥ ትላላችሁ። ይሄ ማለት ነው በሰዎች ላይ መኩራት። ማንም ቢኮራባችሁ ከዛ ያልፋሉ። እስከ ምን ድረስ ይደርሳሉ? ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ። እንግዲህ እያንዳንዳችንን ወልውሎን ላይሆን ይችላል፣ በጥፊ መቶን ላይሆን ይችላል። ንግግሩ ጥፊ አይደል? ንቀቱ አንዳንዶቹ አይታችኋል። ወጣት ነው ትልልቅ ሰው ሽማግሌ እያስነሳ አንተ እዛ ጋር ያለው ተነስ አንተ ይላል። ማን ነው ብዬ ሳይ ትልቅ ሰውዬ ነጭ ጸጉር ተነስቶ አቤት የእግዚአብሔር ሰው ብሎ ይመጣል። ና ወደዚህ ና እስቲ ወደዚህ። ኧረ በስመ አብ! ድሮ ቢሆን ባለጌ ያሳደገው ይባላል። ቤተ ክርስቲያን የእግዚአብሔርን ቃልና የህብረተሰቡን ወግና ባህል ስርዓት በጣም መከባበር ያለበትን ጤናማ የሆነውን ነገር ለሰው ማሳየት የሚገባት እንጂ እኔ ያደኩት አለድሜ ከሽማግሌዎች ጋር ስለሆነ ከቄሶች ጋር ከመነኩሴዎች ጋር ያደኩት ከትልልቅ ሰው ጋር ነው። አለድሜ ከወጣት ጋር አላደኩም። ባይዘው እማቀው የፉገራም ይሁን የእውነት ግን አንዱ ሲመጣ አባ ኧረ ምናምን ተብሎ ኧረ ይቀመጡ አባ ተብሎ ነው። ይሄኛውም አባ ለዛኛው አባ እየተነሳ ማለት ያኛው አባ ኧረ አይሆንም ብሎ ምናምን እያሉ ነው ያደኩት ማለት። መጽሐፉ በሽማግሌው ፊት ማሰናከያ አታድርግ ይላል። ሽማግሌውን ባየህ ጊዜ ከመንገድ ተነሳ ይላል። እንዲህ ባለ ቅዱስ መጽሐፍ ውስጥ ለትልልቅ ሰዎች ክብር መስጠት ሲገባ ገና ለገና የኔ አኖይንቲንግ እድሜ ትንሽ ቢሆንም ቅባቴ ምናምን ነው ከባድ ነው ምናምን ቸርች ውስጥ እንደዚህ አይነት ሰው ሲገባ ቅድም ያልኩ ነው ገና ከፍሬው አይቼዋለሁ። ይሄ ሰው ኖርም የሚባሉ ማህበራዊ ወጎችን እንኳን የማይጠብቅ ነው። በቃ ህብረተሰቡ እንኳን በጨዋ ደንብ የያዛቸውን ነገሮች የማይጠብቅ ሰው ሰምቼም በሌሎች መስፈሪያዎች መዝኝም የእግዚአብሔር ነው አይደለም ለማለትም ወደዛ እምደርሰው ገና እነዚህ ነገሮች ሁሉ አይቼ ነው። ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ ማለት ሰው ማንጓጠጥ፣ ሰውን ማንቋሰስ እዚህ ከተማ ላይ ይቻለው። ምናልባት እዚህም ቤት ካላችሁ እንደዛ የተደረጋችሁ አስወጥቶ ህዝቡ ላይ ጭቃ ጸጉራቸውን ሲቀባ ይቻለው። ልጆቹ ጸጉራቸው ትንሽ ጨብረር ያለ ፍንዳታ ነገር ናቸው። ና ወደዚህ ውጣ ተብሎ ጭቃ ምጣ ተብሎ ጭቃ ሲቀባ አስታውሳለሁ። ና ወደዚህ ውጪ እየተባሉ ብዙ ነገር የተደረጉ ሰዎች አውቃለሁ። ሱሪ ምናምን አድርገው ከስራ ተጣድፈው ሲመጡ እላይሽ ላይ ዝሙት መንፈስ ያለው እየተባሉ በሰው ፊት የተዋረዱ እናውቃለን። የተበጣጠሰ ነጠላ ጫማ አድርጎ ስለመጣ ሌባ ነህ ተብሎ ምን የመሰለ ክርስቲያን ሲሰደብ ሰምተናል። ይሄ ጥፊው አይሻልም እንዴ? ጥፊው ይሻላል። ምንድነው ሰውን ማንጓጠጥ? ምንድነው ሰውን ማራከስ? ሰውን ማዋረድ? አገልግሎት እንዲህ ነው ያለው ማን ነው? በመጡ ቁጥር መድረክ ላይ ህዝብ ተሳድበው የሚወርዱ ሰዎች አውቃለሁ፣ ተሳዳቢዎች። ነገር ግን እነሱ የታወቁ ሰዎች ናቸው። እዚህ ሚዛን አካባቢ የነበረ ኮንፈረንስ፣ አሁን ስሙን ማልጠራው አንድ ትልቅ ወንጌላዊ
ህዝቡን ሁሉ አንጓጣው ጨረሰና ሊዘምር የመጡ ዘማሪዎች ነበሩ። እነሱንም ጀመረ። ደግነቱ እነዚህ ዘማሪዎችና ይሄ ወንጌላዊ ስቱዲዮ ውስጥ ይገናኛሉ። የሴትና የወንድ ወሬ ብቻ ነው የሚያወራው። ስቱዲዮ ውስጥ ስለ ሴትና ስለ ወንድ እየወራ ሲያስቃቸው ነው የሚለው። መድረክ ላይ ሲወጣ ህዝቡን ሲሳደብ ኃጢአተኛ አድርጎ ሲኮንን አመለጠውና አንዱን ዘማሪ ይዛው ሲነካው ዘማሪው ብድግ ብሎ ወጣ። ተከትለውት ወጡ። ተው ተመለስ ተብሎ ሌላ ሰው ይስደበኝ፣ ሌላ ሰው ይናገረኝ፣ ይሄ ይሰድበኛል አላቀውም፣ እሱ እኮ ማለት እንዲና እንዲህ ያለ ሰው ነው ብሎ ያችን ነገር እኔ ሰማው። ያወራው ሰውዬ እንግዲህ ግን መድረክም በያዘ ቁጥር ህዝብ አንጓጦ፣ ህዝብ ተሳድቦ፣ አገልጋይ ተሳድቦ፣ ኳየር ተሳድቦ ነው የሚሄደው በመጣ ቁጥር። ግን ብቻውን ሲሆን የሚያወራው የወንድና የሴት ወሬ ነው። ደግሞ አንዳንዴ ቀፈፈን ሁሉ ጊዜ በተገናኙ ቁጥር የወንድና የሴት ብቻ ወሬ ማውራት ጥሩ አይደለም። ብዙ አይነት ጨዋታዎች አሉ። ብዙ አይነት የቤተ ክርስቲያን እኮ ሆድን ይዘምስ ፈርስበት ቸርች የሚገኙ ቀልዶች የትም አይገኙ፣ ደስ የሚሉዋል። ሁሌ ግን የወንድና የሴት ወሬ፣ የጾታ ወሬ ሁሉ ጊዜ ደግሞ ያስጠላል። ቀየር አድርጋችሁ ደግሞ ሌሎች ደስ የሚሉ ወሬዎች አሉ። እንደዚህ ሰው ማንጓጠጥም ሰውና ኃጢአተኛ አርጎ ርኩስ አርጎ እንደው በሰው ላይ ቅዱስ ነኝ ማለት በጥፊ መማታት፣ ሰውን ማዋረድ ጉባኤ መሃል ነግሬያችሁ ይሆናል። 3ኛ ጊዜ ነው የምነግራችሁ። ልጅቷ ሌሊት ነገ በዓል ነው፣ ጸጉር ቤት ነው ያላት። ስትሰራ ነው ያመሸችው። ታይት አድርጋ ከነቴር ምንድነው ቲሸርት ከላይ አድርጋ ታይቷን አድርጋ ሴቶቹን ስትሰራ አደረች። በዛው እንትኗ ደግሞ ጠዋት ጾም ጸሎት አለ ቸርች ተብሎ ጠዋት ልድረስ ብላ በዛው አይኗን እንቅልፍ እንዳላት ስትሄድ አያት። ታይት አድርጋለች፣ እንትን አድርጋለች። ላይሽ ላይ ዝሙት መንፈስ ያለዋል። ጨዋ ሴት እንደው ወይ ዶኩም በጆሮዋ ምንድነው ማለት አይደል? ሰው እየሰማ ሰውን በአደባባይ ስላዋረድከው ለአንተ የሚመጣ ክብር ይኖራል አውቃለሁኝ። ዋው ይሄ ሰው የሚገርም አገልጋይ ነው፣ ሴትዮዋን እኮ ሙልጭ አድርጎ ሰደባት እኮ ተብለ ትሞገስ ይሆናል። ጥቅም አለው ወይ ነው? ሰውን ማዋረድስ አገልግሎት ነው ወይ ነው? ኢየሱስ እኮ ስንት ባል ያላትን ሴትዮ ነው 5 ባሎች ነበሩሽ፣ አሁን ደግሞ ቤት ተቀምጧል አላት። ግን እነማንን ሸኝቶ ነው ይሄን የሚያወራው? እነማንን ሸኝቶ? ሁሉን ማውራት። ምሳ ለመግዛት 2 ሰው ይበቃል። ምሳ ሄዳችሁ ግዙ አሉ። አንድ ምሳ ገዝቶ ለመምጣት 12 ትልልቅ ሰዎች ተልከው ሄዱ። በፌስታል ቋጥሮ አንዱ መምጣት ይችላል። ሁሉን ከሸኘው በኋላ ሰዓቱ በአብ የተቀመረ ነው። ሴትዮዋ መጣች። 5 ባሎች ነበሩሽ፣ ይሄን ሲል ማንም አይሰማ። አሁን ቤት ቁጭ ብሏል 6ኛው። 6ቱም ባል መሆናቸው እኔ ነኝ ማሳረፍሽ፣ እውነተኛው የእረፍት ውሃ መሰጥሽ እኔ ነኝ። ከዚህ የሚጠጣ ያርፋል። አሳረፋት። ጋኗን እዛው ጥላ ሮጠች። ደሞ ለሱ ደሞ ቤት ተቀምጦ ቁጭ ብሎ እሱ አልኮ ውሃ አስቀድቶ መጥቶ ገንፎ አስገንፍቶ ሊበላ የተቀመጠው ነው። ደሞ ለዚህ አይኗ በራ። እንደዚህ ሆነ እና ሸኝቶ ነው ያወራው። የማዋረድ ጉዳይ የለውም። ኢየሱስ በአደባባይ ያደረገው የተዋረዱ ሰዎች የሚከብሩበትን ነገር በአደባባይ ሽባ ይዘው መተውለት በአደባባይ አልጋኑ አሸክሞ ልኮታል። ሰው እያየ ማለት እንደዛ አድርገዋል። እና ሰው ላይ መሰልጠኑ ጤናማ አይደለም ለማለት ነው። ሁለተኛውና የሐሰተኞች ነቢያትን ትንቢት የምንመረምርበት ሁለተኛው ቁልፍ ነገር ይሄኛው ነው። ምንድነው? የተነገረው ትንቢት ክርስቶስን ያከብራል ወይ? ሁለተኛ መመርመሪያ። ነገርከኝ፣ ተናገርክ፣ እሺ፣ ለሷም ነገርካት፣ ለሱም ነገርከው፣ እኔም ተናገርከኝ፣ እኔም ተናገርኩ፣ አሜን ተባባልን። ትንቢቱ ክርስቶስን ያከብራል ወይ? ማለት ትንቢትን በውስጣችን በቅጽበት የሚያመጣው ማን ነው? መንፈስ ቅዱስ ነው አይደል? አንድ ትንቢት እውነተኛ መሆኑን ማቀው መንፈስ ቅዱስ ከሰጠ ነው። ለምን ሰው ከስሜቱ አውጥቶ እንደሚናገር ቅዱሳት መጻሕፍት ነግረውናል። ኤርምያስና ሕዝቅኤልን አጥንተናል። ከገዛ ልባቸው አውጥተው ይተነብያሉ ብለዋል። ዝም ብሎ ያለሙትን ሕልም ሁሉ ትንቢት ብለው እንደሚናገሩም ነግሮናል ሕዝቅኤልም ዳንኤልና። ትክክለኛው ትንቢት ግን ማን ሲሰጥ ብቻ ነው? መንፈስ ቅዱስ ብቻ ሲሰጥ ነው። ምክንያቱም መንፈስ ቅዱስ ከማን ተቀብሎ ነው የሚያቀብለው? አቤት ከአብ ያለውን በእግዚአብሔር ልብ ውስጥ ያለውን ነገር ከእግዚአብሔር መንፈስ በቀር ሊያቅ የሚችል ማንም የለም ነው። ስለዚህ ከአብ የሆነው መልእክት ወደ አንተ ወደ እኔ የሚመጣው በማን በኩል ብቻ ነው? በመንፈስ ቅዱስ ብቻ ነው። በመንፈስ ቅዱስ ከሆነ ልክ ነውና በመንፈስ ቅዱስ መሆኑን በምን አውቃለሁ ሲባል መንፈስ ቅዱስ በአማኞቹ ጸጋን የሰጠው ከዛ ውስጥ ትንቢትንም የሰጠው ሌሎችንም የጸጋ ስጦታዎች የሰጠበት ግቡ ምንድነው? ዓላማው ምንድነው ሲባል ትንቢት መናገር አይደለም፣ ማገልገል አይደለም፣ ማስተማር አይደለም፣ ልሳንም አይደለም፣ መጸለይም አይደለም። ዓላማው እሱ አይደለም። እነዚህ መሳሪያዎቹ ሲሆኑ ዓላማው
ጌታ ኢየሱስን ማክበር ነው። እማስተምር ትምህርት ከትላንት ይልቅ ዛሬ ኢየሱስን እያፈቀርከው እንድትመጣ ካላደረገ፣ የማገለግለው ነገር የማስተምረው ትምህርት የምጸልየው ጸሎት አንተን ወደኔ ሳይሆን ወደ ኢየሱስ እያቀረበ ካልመጣ፣ ወደ ኢየሱስ ሳትቀርብ፣ ወደ ኢየሱስ ሳትጠጋ፣ በኢየሱስ ፍቅር እየታመምክ፣ በኢየሱስ ፍቅር እየተያዝክ፣ በኢየሱስ ፍቅር እየተቀያየርክ እየተለወጥክ እማትመጣ ከሆነና ይልቁንስ አገልግሎቴ ወደኔ የሚያመጣህ ከሆነ ዴቭ እግዚአብሔር ሰው ጸልይልኝ፣ ጫንብኝ፣ እርገጠኝ፣ ላብላህ ላጠጣህ ወደኔ የሚያመጣ ከሆነ ጤናማ አይደለም። ማናቸውም አገልግሎት፣ የትኛውም አይነት የጸጋ ስጦታ ትንቢትን ጨምሮ ሁሉም የጸጋ ስጦታዎች ግባቸው የተነገረላቸውን ሰዎች የተነገረባቸውንም ሰዎች ተናጋሪውንም ሰውዬ ከትላንት ይልቅ ወደ ኢየሱስ ማስጠጋት መቻል አለበት። ሰውዬው የምናገረው ነገር ላፍ አድርጎ ኢየሱስ ትዝ የማይለው ከሆነ ከኢየሱስ የሚያስኬደው ከሆነ ትንቢቱ ከእግዚአብሔር አይደለም። አለቀ። ግን እኮ ዴቭ አንተ ተናግረህ እኮ ተፈጽሞለታል ነው፣ ከእግዚአብሔር አይደለም። ምክንያቱም ማንም ሰው የሆነ ነገር ተናግሮ በአጋጣሚም ሊፈጸም ይችላል፣ ባቦ ሰጥም ሊሆን ይችላል። ከ110 የሚባል እድል አለ። በዛ መሰረት ማች ሊያደርግ ይችላል። አንድ ትንቢት ከመንፈስ ቅዱስ ከሆነ በሰውየው ሕይወት ውስጥ የሚያመጣው ነገር አለ። ሰውየው ኢየሱስን እንዲናፍቅ፣ ኢየሱስን እንዲፈራ፣ ኢየሱስን እንዲያፈቅር፣ ኢየሱስን እንዲጠማ፣ ኢየሱስን እንዲፈልግ ያደርጋል። ወደ ኢየሱስ እንጂ የሚያስጠጋው ከኢየሱስ አያርቀው። በነገርኩ ነገር ከኢየሱስ ከጠፋህ የተናገርኩት ነገር ጠላት የተናገረው ነው፣ ስጋ የተናገረው ነው፣ እኔ የተናገርኩት ነገር ነው። በየትኛውም መንገድ ቃል ሳስተምርህ ኢየሱስን እንደምትናፍቅ ሁሉ ትንቢት ስናገር ከኢየሱስ የሚያሸሽ ከሆነ ትንቢቱ ከእግዚአብሔር አይደለም። ሳስተምርህ ወደ ኢየሱስ ከተጠጋ፣ በኢየሱስ ፍቅር እየተወሰድክ ከመጣ እንዲሁ ትንቢትም የጸጋ ስጦታ ነው፣ እንዲሁ ሊያደርግህ ይገባል። ወደ ኢየሱስ ሊያመጣ፣ ወደ ኢየሱስ ሊያስጠጋ፣ ኢየሱስን ከትላንት ይልቅ እንድትፈልግ፣ እንድትናፍቅ፣ እንድታፈቅር፣ ኢየሱስ ገና ሲባል ጸጉርህ እንዲቆም ካላደረገ፣ ሰውነትን እንዲወር ካላደረገ ትምህርቴም ትንቢቴም ጸሎቴም ዋጋ ቢስ ነው። ለምን? ከመንፈስ ቅዱስ አይደለም። እንዴት? መንፈስ ቅዱስ የጸጋ ስጦታን የሰጠው በነዛ የጸጋ ስጦታ አገልግሎቶች፣ ሰርቪሶች ኢየሱስን ለማክበር፣ ሰውን ወደ ኢየሱስ ለማሳየት። ተጫጩ የተገለባብጬ ሰብኬ ላበላቦኝ አንተ ለኢየሱስ ያለ ፍቅር ምንም ንቅንቅ የማይል ከሆነና ጭራሽ ዴቭ ማለት ከጀመርክ፣ ከመኪና ስወርድ ላንጥፍልክ አልኩ፣ እዚህ ጋር ስወርድ ደረጃው ይርቃል እኔ ልሸከም ካልክ፣ ይሄ የእግዚአብሔር አገልግሎት አይደለም። መንፈስ ቅዱስ ዳዊትን የማክበር ፕሮግራም የለውም። አገልጋዩን የማክበር አጀንዳ የለውም። መንፈስ ቅዱስ በምድር ላይ ማንንም ግለሰብ ጳውሎስን እንኳን ሳይቀር፣ ጴጥሮስን እንኳን ሳይቀር፣ 12ቱን ሐዋርያት እንኳን ሳይቀር የማክበር አጀንዳ ይዞ አልመጣም። አንዳቸውንም ሊያከብር አልመጣም። ይልቁንስ ኢየሱስን ለማክበር በእነሱ ውስጥ በሚሰራው ስራ እነሱ ሊዋረዱ ይችላሉ። ውርደት ሊገጥማቸው ይችላል። መከራ ሊገጥማቸው ይችላል። መንፈስ ቅዱስ እነሱ በውርደትና በስቃይ ውስጥ እያለፉ ኢየሱስ እንዲከብር ይሰራ ነበረ። ዛሬም እንዲሁ ነው። እኔ የከበርኩ ከኩራቴ የተነሳ መከራ እየበላው፣ አንዳንድ ኩራት መከራ ሁሉ ያበላል። አንዳንድ መንቀባረር ስቃይ ውስጥ ሁሉ ነው የሚከት። ስወጣ ሰው ያገኘኛል በለ ሰው እንዳያገኝ ስትሰቃይ ነው የምትሉ። እንደዛ መሆን የለበትም። እና ጥቅሶቹን እኒ እስቲ ዮሐንስ 16 ቁጥር 14ን እናንብበው። ዮሐንስ 16 ቁጥር 14 መንፈስ ቅዱስ ወደዚህ ምድር የመጣበት ምክንያት አገልጋዮችን ለማክበር አይደለም፣ ለአገልጋዩ ክብር ለመስጠት አይደለም። ይልቁንስ አገልጋዩ ለአንድ ነገር ይዘጋጅ። ኢየሱስ በእርሱ እንዲከብር ከፈለገ በሸክላ ዕቃው ላይ የሚመጣውን ማናቸውንም መከራ ለመቀበል ዝግጁ መሆን አለበት። በሸክላ ዕቃ ውስጥ ያለው ውድ መዝገብ የእግዚአብሔር ልጅ ኢየሱስ እንጂ ክቡር ሸክላ ዕቃው አይደለም። ሸክላ ከነስማችን ሸክላ ዕቃ ተብለን ነው የተጻፈ። እንዳንንቀባረር ሸክላ ምንድነው የሚኮራው? ቀላል የምታውቁት ምሳሌ አለ።
በእድሜ ዘመኗ ሙሉ ጨርቅ ተነጥፎላት ሰው እልል ብሎላት ዘምሮላት ማጣቅ አቤት ጌታ ደግሞ በደንብ ሊናገረን ሲፈልግ ካልጠፋ እንስሳ አህያ አምጦልኛል እንዲገባን ነው። አህያ ለሰው ሰርቪስ የምትሰጥ ነች። የምትሰጠው የተዘመረላት ሳይሆን እየተገረፈች ሆሳና ተብሎ ሳይሆን የምታገለግለው ያንን ሁሉ የጋን ውሃ ያን ሁሉ ጀሪካን ተሸክማ ከኋላዋም ዱላ አለ ምናቀው እንደሱ። ያን ቀን ግን ግራ እንደገባት እናስባለን። ከመቼ ወዲህ ነው ሰው የተቀየረው? ሰው ልቡ ምን እንዴት ተቀየረ? ጭራሽ ይዘምሩልኝ ጀመር። ቅጠል ሁሉ ያወዛውዙልኝ ጀመር። ጭራሽ ጨርቅ ያነጥፉልኝ ጀመር። ፓስተሩ ከመኪና ሲወርድ ማለት እንደሚደረግልኝ ያነጥፉልኝ ጀመር። ምታቁት ቀላል ምሳሌ ስለሆነ ሁሌ የሚባል ስለሆነ ሰው ፈጽሞ ለአህያይቱ አላነጠፈም። ፈጽሞ ሰው ሆሳና ለዳዊት ልጅ ነው እንጂ ያለው ለአህያይቱ አይደለም። ምን ማለት ነው? እግዚአብሔር በአህያው ላይ የተቀመጠውን የማክበር ፕሮግራም እንጂ ያለው አህያውን አይደለም። ይሰማል? እንግዲህ አጠገብ ያለውን አህያ በለው አልልህም መቼስ፣ ግን ትምህርቱ ያ ነው። ዴፍ ምናምን ልታነጥፍ ስትሞክር መባነን አለብኝ። እሱ ዞር ቢል ነገ ልትነርተኝ። ያቺ አህያ እኮ በማግስቱም ይዞርባታል። ኢየሱስን አድርሳ ፕሮግራሟን ከጨረሰች በኋላ ኢየሱስ ከላይዋ ሲወርድ ወደ መደበኛ ስራዋ ምንድነው? ትላንት ምን ነበር? ዛሬ ምን ነበር? ለውጡ ምንድነው? ላይዋ ላይ የተቀመጠው። እቺ አህያ ነጠር ነጠር ብትል አያምርባትም። እቺ አህያ ስታይል ብታበዛ አያምርባትም። እቺ አህያ እንዴት ናችሁ ሰላም ናችሁ ሃሌሉያ አያምርባትም። ዮሐንስ 16 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና። ምክንያቱም ሥላሴ ሶስት አካል ስንት አምላክ ነው? አንድ አምላክ እንጂ መንፈስ ቅዱስ ሌላ ንግግር፣ አብ ሌላ ንግግር፣ ኢየሱስ ሌላ ንግግር የለውም። ሶስቱ አካላት ስንት ሐሳብ ነው ያለው? አንድ። ስንት ምክር ነው ያለው? አንድ። ስንት ቃል ነው ያለው? አንድ። ስንት ንግግር ነው ያለው? አንድ። ስንት ፕሮግራም ነው ያለው? አንድ ነው ያለው። ለዚህ መንፈስ ቅዱስ ሌላ ነገር አያወራም። የአብን ፕሮግራም ነው የሚያወራው። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። ትልቁ ስራው እርሱ ማን ነው? መንፈስ ቅዱስ ነገር ሳይሆን ፐርሰን ነው፣ ማንነት ስለሆነ እንግሊዘኛው ላይ ማን ነው የምንለው? ኢት ዊል ነው ሂ ዊል። አቤት ሂ ያውም ካፒታል ሌተር ሂ ለአምላክ ብቻ ለአምላክ ማንነት ፐርሰን ወይም ደግሞ ለአምላካዊ ማንነት የሚሰጥ ነው። እርሱ ያከብረኛል። ምክንያቱም መንፈስ ቅዱስ ምን አይደለም? ንፋስ አይደለም። እንደ ንፋስ ነው የሚመጣው፣ እሳት አይደለም። መንፈስ ቅዱስ ምን አይደለም? እሳት አይደለም። እንደ እሳት ነው የመጣው። መንፈስ ቅዱስ እርግብ አይደለም፣ እንደ እርግብ መጣ እንጂ የሚለው ቃሉ። ስለዚህ እርግብ እርግብ ተብሎ አይጸልይ። ንፋስ ንፋስ አይባልም። እሱ የንፋሳት ፈጣሪ ነው። እሳት እሳት ማለትም እንዲሁ ነው። የትኛውም ሐዋርያ እሳት እሳት አላለም። መንፈስ ቅዱስ ምን አይደለም? እሳት አይደለም። እንደ እሳት ነው የሚለው ቃሉ፣ እንደ እርግብ ነው የሚለው። እሳት ሂ ኢዝ አይባልም፣ ኢት ኢዝ ነው የሚባለው። ይሄ ግን እኔና አንተን የፈጠረ እኔና አንተ እንኳን ባቀማችን ሂ ኢዝ ነው የምንባለው፣ ኢት ኢዝ አንባልም። ሺ ኢዝ ነው የሚባለው፣ ኢት ኢዝ አትባልም። ኢት ኢዝ የሚባሉት ደመነፍስ ስለሆኑት ነው። ለውሻ ለድመት ለምናምና ለቅጠል ለዛፍ ምናምን ኢት ኢዝ ይባላል። ስሜት ፈቃድ እውቀትና ደመነፍስ ብቻ ያልሆንክ ስትሆን ሂ ሺ እንባላለን እኛ እንኳን ባቀማችን። እሱ ደግሞ ከኛ የሚለይና የሚበልጥ ስለሆነ ማለት ጠፍጥፎ የፈጠረን መንፈስ ስለሆነ መንፈስ ቅዱስ እንደኛ በስሞል ሌተር አይጻፍለትም፣ በካፒታል ሌተር ይጻፍለታል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋልና። በስማ መንፈስ ቅዱስ ሲመጣ እኔን ምን ያደርጋል? ያከብረኛል። ኦኬ። የመንፈስ ቅዱስ ዋና ግቡ ዓላማው እዚህ ምድር ላይ መምጣት ማንን ለማክበር ነው? ኢየሱስን። የማን ጸሎት ተሰምቷል? የኢየሱስ። አባት ሆይ ዮሐንስ 17 በምድር የሰጠኸኝን ሥራ ሁሉ ፈጽሜ አከበርኩ። አሁን ደግሞ አንተ በአንተ ዘንድ ባለኝ ክብሬ
አክብረኝ። ማን ወረደ? አቤት ማን መጣ? መንፈስ ቅዱስ። ምን ይዞ? የጸጋ ስጦታዎችን። ምን ሊያደርግባቸው? መሳሪያዎቹ ናቸው። ምን ማድረጊያ? በቅዱሳን ውስጥ ሆኖ በእነዚህ ጸጋ ስጦታዎች አገልግሎት ማንን ማክበር? ኢየሱስን ማክበር። ስለዚህ ጸሎቴ፣ ትንቢቴ፣ ማስተምር ማናቸውም ነገር ኢየሱስን ወደ ማክበር፣ አንተን ወደሱ ማስጠጋት፣ በሱ ፍቅር የበለጠ እንድትያዝ፣ በመጽሐፍ ቅዱስ ቋንቋ በሱ ፍቅር ታማሚ ሆነ እንድትቀር ካላደረኩ ትንቢቱም ውሸት ነው፣ አገልግሎቱም እርባና ቢስ ነው፣ በፍጻሜውም ለአክሊል አይሆንም። የአንድ ሰሞን ግርግር ሆኖ ከ2 ዓመት አይዘልም። በ2 ዓመት ውስጥ ሞቅ ሞቅ ይላል፣ ሳንቲም ይዘረፋል፣ ደግሞ ተረኛው ሊበላህ ትሄዳለህ። እንዲህ ያለ እድሜ 40 ይገባል፣ 50 ይገባል። መጨረሻ ላይ ቤት ሆነ ያጎረመረምክ ትሞታል። ሌቦች፣ ዘራፊዎች እያልክ ትኖራለህ ማለት። ስለዚህ የሚሻለው ምንድነው? አሁን ባጠናነው መሰረት አንድ ትንቢት ኢየሱስን ካላከበረ ወይም ሰውየውን ወደ ኢየሱስ ካላስጠጋ የነገርኩ ነገር ጭራሽ አሜን ብለህ አንተን ወደ ሌላ ሰፈር የሚልክ ከሆነ ድራሽን የሚያጠፋ ከሆነ ከእግዚአብሔር አይደለም፣ ቀላል ነው ማለት ነው። ራዕይ 19:10 ልሰግድለትም በእግሩ ፊት ተደፋው። በማን ፊት? በመልአኩ። መልአኩ ምንድነው? አገልጋይ። ምን የያዘ? መልእክት ይዞ የመጣ ለዮሐንስ ስለ ራእዩ ፍጻሜና ትርጓሜ የነገረ አገልጋይ ዮሐንስ። ይሄ መልአክ ታላቅ ነገር ሲያስተምረው፣ ሲነግረው፣ ሲተረጉምለት በመልአኩ እግር ፊት ሊሰግድ ተደፋ። ምን ማለት ነው? ዛሬ ሰዎች በአገልጋዩ ፊት ሊደፉ እንደሚያስቡት። መንፈስ ቅዱስ ግን እዚህ ጋር ስራው ምንድነው ነው? በነበረው መገለጥና በነበረው የራእይ ትርጓሜ መልአኩ ለዮሐንስ በተረጎመለት አስደሳች ትርጓሜ ክብር ለመልአኩ እንዲመጣ ነው። ስግደት ለመልአኩ እንዲቀርብ ነው። ዛሬስ በሚመጡ ትምህርቶችና በሚመጡ ትንቢቶች ለአገልጋዩ እንድናጎበድድ ነው፣ ለአገልጋዩ እንድንሰግድ ነው ወዘተ። ለገብርኤል ወይም ለመልአኩ ወይ ለሚካኤል ለአንዱ አትስገዱ ያላችሁ ሰዎች ለእናንተም አይሰገድም ነው። የመጣው ትልቅ ነገርና ትልቅ መገለጥ ስለነበር በመልአኩ በኩል ዮሐንስ ይሄን ታላቅ መገለጥና ይሄን ታላቅ ራእይ ላመጣለት መልአክ ሊወድቅ ሰገደ። ግን መንፈስ ቅዱስን ይቃወማል። መልአኩ ምን አለ? እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። ለምን? የኢየሱስ ምስክር የትንቢት መንፈስ ነውና። የትንቢት መንፈስ ዓላማው ራእዩን ይዞ ለመጣው መልአክ፣ መልእክቱን ይዞ ለመጣው አገልጋይ መስገድ ሳይሆን ለማን መስገድ ነው? መጨረሻ ለእግዚአብሔር መስገድ። ለጌታ ለኢየሱስ የሚገባውን ክብር ካላመጣ መንፈስ ቅዱስ የትንቢት መንፈስ ነው። ለማን እንድሰግድ ነው የሚጠቆመን? ለእግዚአብሔር እንድሰግድ፣ ለመልአኩ እንድሰግድ። አለበለዚያ በእኔ አገልግሎት ለእኔ ማጎብደድ ከጀመርክ፣ ለእኔ ጎንበስ ቀና ከጀመርክ፣ ይነጠፍልህ ምንጣፍ ካልክ፣ እኔም በአንተ ላይ የቅድሙን ባህሪ ካሳየው፣ ከኮራውብህ፣ ከተንጠባረርኩብህ፣ ገንዘብን ከበዘበዝኩብህ፣ እኔም አንተም ከእግዚአብሔር የትንቢት ዓለም ውጭ ነን እየተጫወትን ያለን። ሌላ የጨዋታ መንገድ አሁን በዚህ ዘመን ላይ የሞላው የጨዋታው ቦታ ላይ ነን ያለ ነው። የጨዋታው ሜዳ እግዚአብሔር የለበትም። በዚህኛ ውስጥ መንፈስ ቅዱስ ወይንም የትንቢት መንፈስ ነውና መንፈስ ቅዱስ በመጣው መገለጥ እንኳን እኔ አይደለም መልአክ እንኳን ቢያመጣው፣ በመልአኩ በኩል እንኳን ራእይ ቢብራራልህ፣ ትንቢት ቢነገርህ፣ ላመጣው አካል ጎንበስ ቀና ክልክል ነው። የኢየሱስ ምስክር ወይም መንፈስ ቅዱስ የትንቢት መንፈስ ነው። ለማን ስገድ? ለእግዚአብሔር ስገድ። ስለዚህ የትንቢት ፍጻሜው ለአገልጋዩ ጎንበስ ቀና ሳይሆን ለእግዚአብሔር መስገድ፣ ለኢየሱስ ክብር ማምጣት መቻል አለበት። ይሄን በአንደኛ ቆሮንቶስ ምዕራፍ 14 ላይ በቀላል ቃል ተጽፎ ታገኛላችሁ። ቁጥር 24 ላይ ትንቢት ከእግዚአብሔር ሲሆን ምን እንደሚያመጣ ታያል። አንደኛ ቆሮንቶስ 14 ቁጥር 24 ላይ ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በአገልጋዩ ፊት ወድቆ አይልም። በመካከላቸው ነው ብሎ እየተናገረ ሰውየው ራሱ ማለት ነው የተናገረ በፊቱ ወድቆ ለማን ይሰግዳል? ይሄ ትንቢት ሰውየውን ወደ ማን ያመጣው?
እዚህ ላይ ያለው ትንቢት አቤት ረስማ እግዚአብሔር እዚህ ነው ያለው ብሎ ለማን ይሰግዳል? ለእግዚአብሔር ይሰግዳል። ሰዎቹን ወደ እግዚአብሔር ማስጠጋት ካልቻለ ጭራሽ አገልጋዩን እሽኮኮ እንሸከም ወደሚል ከተመጣ ግን ትንቢቱ ጤናማ አይደለም። አንድ የእግዚአብሔርን አገልግሎት ትንቢትም ይሁን ትምህርትም ይሁን ጸሎትም ይሁን ቅድም እንዳልኳችሁ አንድ ሰውየውን አይቼ አውቃለሁ፣ ከጅምሩ አውቃለሁ፣ ከጅምሩ ልገፋው እችላለሁ፣ ከጅምሩ አልሰማህም ልለው እችላለሁ። ከጅምሩ ጤናማ ትምህርት ከሌለው ጤናማ ዶክትሪን ከሌለው ይቅርታ እንግዲህ ካለህም አላቅም ባለፈው ትንቢት ይዘው የሚመጡ ሰዎች አሉ ከተለያየ ቸርች ወደ እኔ ማለት ትንቢት ይዘው ይመጣሉ። ትንቢታቸው ግሩም ነው። በቃ ዴቭ ጌታ በቃ ልኮ በቃ በጣም በርታ ሊልህ ነው ምናምን። ከዛ መጀመሪያ ልጁን አየዋለሁ። እዚህ ቸርች የሚመጣና የሚማር ከሆነ እሰማለሁ። ማንም ይሁን ማን ግን መጥቶ እዚህ ማይማር ሰው ለእኔ በጎ ትንቢት ይዞ እንዲመጣ አልፈልግም። በትምህርት አንድነት የሌለን ለዚህ ትምህርት ዋጋ ለመክፈል የማይፈልግ ሰው ለምንድን መልእክት ይዞ ሊመጣ? እዚህ ባለው ወንድሜ እግዚአብሔር ከተናገረኝ ይናገር። ለዚህ ምናልባት ካለም ሊናገር ይችላል። አንድ ሰው፣ ሁለት ሰው፣ ሶስት ሰው መጥተው በጣም እግዚአብሔር ጥሩ ነገር ልኮኝ ነው ወደ አንተ ጥሩ ትንቢት። እንግዲህ ትልልቅ ሰዎች ናቸው አንዳንዶቹ። ያን ነገር ሳደርግም አጠገቤ የነበራችሁ ሰዎች ደግሞ ምስክሮች ትኖራላችሁ። ትልልቅ ሰዎች እርሶ እዚህ መጥተው ያውቃሉ? መጥቻ አላውቅም። እዚህ መጥተው ትምህርት ተመራው ያውቁማ? በቃ አልሰማሁትም ትንቢቱን። በጣም እኮ ጥሩ ነገር ነው። አልሰማም። በእግዚአብሔር ቃልና ትምህርት ላይ ያልተመሰረተ ማናቸውም ጥሩ ነገር ከእግዚአብሔር አይደለም። ትንሽ ቆይቶ ነገ ምን ብሎ እንደሚመጣ ስለማቅ ካስቀየምኩት ደግሞ ምን እንደሚል አውቃለሁ። አልሰማም። ከመጀመሪያው መዘጋው ነገር አለ። ሰዎች በጣም እሱን ለማግኘት የሚፈልጉ ሰው እኔ ማታ አየሁት እና ያዞ በቃ እንደው ካልተናገርኩል በቃ እግዚአብሔር በቃ የት እንደሆነ ሊያደርስ ነው ብሎ ሊናገር ነው። እኔ ግን ማታ አየሁኝ። ያየሁት ነገር የድሮ አምፖል አለች አይደል? የድሮ አምፖል ውስጥ አሽቦ የምትበራ እና መስታወቱ የለውም፣ አምፖሉ የለውም፣ ውስጧ ብቻዋን እሱ ጉባኤ ላይ ስትበራ አየኋት። አምፖሉ ግን ብርጭቆ ግን የለውም፣ እንትኗ ብቻ ሽቦዋ ብቻ ትበራለች። እና በእግር በፈረስ ብሎኝ ጥሩ መልእክት ይዞልኝ ሲመጣ ዞር በል አልኩት። ተው አልኩት። ምን ነው ዴቭ አለኝ። በቃ ተው መስማት አልፈልግም። ከመጀመሪያው አልሰማም የምትለው ሰው አለ። ነግሬያቸዋለሁ። ቤቴ መጥተው ገና እንትን እግዚአብሔር 2 ዓመት ነው የሰጠው ይላል ምናምን ሲል አቆም አልኩት። አቆመ ማለት እኔውና ስንት ዓመት እያገለገልኩ ነው። የት ነው ያየው? ይሄንን ወንዝ ዳር ስንጸልይ በቃ ሲጀመር ቦታው ጥሩ አይደል እና ይቅርታ ጠይቀውኝ ነው ከቤት የወጡት። ይቅርታ ጠይቀውኝ ይቅርታ አድርጌላቸዋለሁ፣ ግን ይቅርታ ያረክልን አይመስለኝም። መልሰው ራሳቸው ፈሩ፣ የሚሞቱ መሰላቸው ማለት። ገና ሲጀምር አቁም የምትለው ሰው አለ ለማለት። ገና ሲጀምር ማትቀበለው ሰው አለ ማለት። ትምህርት የሌለው የክርስቶስ ቃል የሌለው መጽሐፍ ቅዱስ ማጥናት ፍላጎት የሌለው ሰው አየሁ ተመለከትኩ ሲል አትስማው። ሕዝቅኤልን አጥንተናል፣ ኤርምያስን አጥንተናል። በዚህኛው መሰረት ደግሞ ባህሪያቸውን ፍሬያቸውን አይተናል። ሚንጠባረር ላይ ሚነጥር ሰው ሲጀመር ከመጀመሪያ ለምን ተቀበለዋል? የክርስቶስ አይደለም። በዚህ መሰረት አንድ ትንቢት ሰዎችን ወደ ማን ማስጠጋት አለበት? ወደ ክርስቶስ፣ ወደ ኢየሱስ። ወደ እኔ ማመጣ ከሆነ በአገልግሎቴ እኔን እየከበብክ ፎቶ አብረን ካልተነሳን ቦዲጋርድ ካልሆንኩኝ ምንጣፍ ካላነጠፍንልህ እና ተደራጅተን አጨብጭብልህ ምናምን ካልክ እቺ ትምህርት ከእግዚአብሔር አይደለችው። እያስተማርኩ ያለሁት አንተን ወደ ማን ማምጣት ነው ማለት ነው? ወደኔ እያስጠጋው ነው ማለት፣ ወደኔ እየሳብኩ ነው ማለት ነው። ለኢየሱስ ማጎብደድ ሲገባ ለኔ ልታጎበድር ነው ማለት ነው። ለኢየሱስ መስገድ ሲገባ ለመልአኩ ልትሰግድ ነው ማለት ነው። የኢየሱስ ምስክር የትንቢት መንፈስ ነው። የትንቢት መንፈስ ለኢየሱስ እንድትሰግድ ለእግዚአብሔር እንድትሰግድ እንጂ የሚያደርግ ለአገልጋዩ እንድትሽቆጠቆጥ አይደለም። ይሄን ይመስላል። የቀሩ መመርመሪያዎች አሉ። እነሱን የሚቀጥለው እሁድ እናያለን። ከእግዚአብሔር ከአባታችን የጸሎት ርዕስ ያላችሁም ዝም ብላችሁ አሜን በሉ፣ አይዟችሁ። እሺ፣ የግድ በረጅሙ አልጸልይም። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋ
ምሕረትና በውጤቱም ሰላም ለሁላችን ይሁን።